ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች እንዴት ሰንብታችኋል? ከጠዋቱ 3 ሰዓት ሲል የሚጀምረው ዕለታዊ የትንታኔ ፕሮግራማችን ከዚህ ሰዓት ጀምሮ የሚሄድ ይሆናል። እንደተለመደው በባለፈው ቪዲዮ ላይም እንዳልኳችሁ ከየቪዲዮ መጀመሪያ ላይ ከዚህ በፊት በነበረው ቪዲዮ ላይ የነበሩትን ኮሜንቶች እያነበብኩኝ ነው የምጀምረው። ያንን ባልኩበትም ቪዲዮ ስር ብዙ ኮሜንቶችን ተመልክቻለሁና ያው እንግዲህ ቀድሜ እንዳልኳችሁ ወደ ዕለታዊ ርዕሳችን ከመግባታችንና ወደ ሙሉ የመረጃና ትንታኔ ፕሮግራማችን ከመሄዳችን በፊት መጀመሪያ ላይ የእናንተን ኮሜንት በማንበብ ጀምሬ ነው ወደ ቀጣዩ ፕሮግራም የምናልፈው ማለት ነው። በቅደም ተከተል አነባችኋለሁ ማለት ነው። ዳጊ የሚባለው አድማጫችን ኑርልን እንወድሃለን፣ ግን አዳዲስ መረጃዎች ሲኖሩ አትዘግ የሚል ሐሳቡን ሰጥቷል። ያው እንደሚታወቀው በዚህ ቻናል ላይ ለሁለት ሆነን ነው የምንሰራው፣ እኔና ባልደረባዬ መንጌ ማለት ነውና ፕሮግራማችን እኔ ጠዋት 3 ሰዓት ላይ ነው የምለቀው። የጠዋት ፕሮግራም ነው ያለኝ፣ የከሰዓት ፕሮግራም ደግሞ አለና በስኬጁል ስለሆነ የምንሰራው ከዛ አንጻር ነው ሰዓታችንን እየጠበቅን ፖስት የምናደርገው ማለት ነው። ለወደፊቱ ተጨማሪ ፕሮግራሞች ሊኖሩ እንደሚችሉ ግን ፍንጭ መስጠት እፈልጋለሁ። ለጊዜው ግን ጠዋት 3 ሰዓት ሲል ፕሮግራሜ ይጀምራልና በዛ ሰዓት እንድትከታተሉኝ ነው የምጋብዛችሁ ማለት ነው። ሁለተኛው አድማጫችን ደግሞ አቡነኝ ካሶሳ የሚለው አድማጫችን ማንቼ የሚያስፈልገው እንደ ማርቲኔዝ ቆራጥና ጨካኝ የሆነ ተከላካይ ያስፈልገዋል። ደግሞ ኦሲሜን የዩናይትድ ተጫዋች ቢሆን የሚባክን ኳስ እንደሌለ ማሰብ ቀላል ነው ሲል በሱ በኩል ያለውን ሐሳብ አቡ ካሶሳ ነግሮናል ማለት ነው። እናመሰግናለን። ዩናይትድ በተለይ ደግሞ በማጥቃት ቦታ ላይ አንዳንድ እንቅስቃሴዎች እየተደረጉ ነው የሚገኙትና በዛ ቦታ ላይ ተጫዋቾችን ለማጠናከር ተጫዋቾችን ለመጨመር ዩናይትድ ሐሳቦች እንዳሉት አንዳንድ መረጃዎች ወጥተዋል። ስለዚህ የሚኖረውን ነገር እንመለከታለን። ስዩም ተክሌ የተባለ ደግሞ አድማጫችን በባሌባ ዝውውር በጣም ተደስቻለሁ የሚል ሐሳቡን አስነብቦናል፣ አጋርቶናል ማለት ነው። ሌላ ደግሞ አብዱ ነኝ ከመርካቶ የሚለው አድማጫችን ባሌባ አስፈላጊና ትክክለኛው ተጫዋች ይመስለኛል። እኔ አቋሙ ለሀገሩ ሲጫወት አይቼው ነው እንዳልደገመ የገመትኩት። እንዲሁም አምና ጥሩ አቋም አለማሳየቱ ለኛ አሪፍ ሆኖልናል ብዬ ነው የማስበው። በሁለት አንግል፣ አንደኛ ኤነርጂ ሴቭ አድርጓል፣ ሁለተኛ ደግሞ ብሩ በዚህ ልክ የቀነሰው በዛ ምክንያት ነው። እኔ ሐሳቤን ሳጠናቅቀው ባሌባ ለኛ ሁነኛው ሰው ይመስለኛል። ግሎሪ ማን ዩናይትድ ፎሬቨር የሚል ሐሳቡን አጋርቶናል። እናመሰግናለን አብዱ። ሌላም የአድናቆት ቴክስ አክባሪ ነኝ ያለም አድማጭ አለ፣ አመሰግናለሁ። ሌላኛው ደግሞ አብርሃም ነኝ ከወልቂጤ የሚለው ደግሞ በተደጋጋሚ ኮሜንቶች ላይ ሐሳቡን የሚገልጽልን አድማጫችን ሰላም እንዴት ቆያችሁ? እንኳን ደህና መጣችሁ። ዩናይትድ ካርሎስ ባሌባን በስተመጨረሻም ለማስፈረም የወሰኑበት መንገድ በጣም አሪፍ ነው። ምክንያቱም በአሁኑ የዩናይትድ የመሃል ክፍል በጣም ቴክኒካል ተጫዋች የሆኑ አሉ። እነ ብሩኖ፣ ቴሌማንስ፣ ሳንቶስ እና ሜኑ ናቸው ቴክኒካል ተጫዋቾች ማለት ነው። ይሄ ከኳስ ጋር ምቾት የሚሰማቸው ተጫዋቾች ናቸው። ስለዚህ ለአንድ ክለብ አማካይ ክፍሉ ካሉ ክፍሎች ሁላ በጣም ወሳኝ ክፍል እንደሆነ እናውቃለን። ምክንያቱም መሃል ክፍሉ ጠንካራ ከሆነ ለተከላካዩ ሽፋን ይሰጣል፣ ለአጥቂው እንደ ልቡ እንዲጫወት ይረዳል። በተጨማሪም የተቃራኒን ቡድን ግፊት መቆጣጠር ይቻላል። ነገር ግን ቴክኒካል ተጫዋቾች ስላሉት ብቻ በቂ አይደለም። ለመሃል ክፍሉ ደፋር፣ ኳስ የሚያቋርጥ፣ ኳስ መንጠቅ የሚችል፣ መከላከል የሚችል ፈጣን የሆነ ጉልበት ያለው 6 ቁጥር ተጫዋች ያስፈልጋል። ለዛም ደግሞ እንደ ባሌባ አይነት ያለን ተጫዋች አስፈላጊ ነው። ስለዚህ ዩናይትድ ባሌባ ማግኘቱ በጣም ምርጥ ነው ባይነኝ ይላል አብርሃም ከወልቂጤ። ለአስተያየትህ በጣም እናመሰግናለን። ሌላ ደግሞ አንተነህ ነኝ ከጎንደር የሚለው አድማጫችን ሰላም እንኳን ደህና መጣ። ማንቼ ባሌባን ለማስፈረም በመቃረቡ በጣም ደስ ይላል። በተለይም ልጁ በጣም ፈልጎንና ጓግቶ ስለሚመጣ በጣም ጥሩ ጊዜን እንደሚኖረው ተስፋ አድርጋለሁ። በተለይም ባሌባ ወጣት መሆኑና የፕሪሚየር ሊግ ልምድ ያካበተ መሆኑ ከምንም በላይ ዝውውሩን ውጤታማ ያደርገዋል ብዬ አስባለሁ ሲል አንተነህ ከጎንደር ሐሳቡን ሰጥቶናል። አንተነህ እናመሰግናለን። ሌላ ደግሞ ዘሪሁን የሚባል አድማጫችን ደግሞ በካርሎስ ባሌባ ዝውውር ተደስቻለሁ፣ በዩናይትድ የተሻለ ነገር እንዲገጥመው እመኛለሁ ሲል ሐሳቡን አስቀምጧል ማለት ነው። ተስፋዬ ነኝ ከሽረ ታማኝ የዩናይትድ ደጋፊ የሚለው አድማጫችን ደግሞ ኢኔዮሶች ስራቸውን በድብቅ እየሰሩት ነው፣ ነገር ግን የግራ ተከላካይ መግዛትና መሃል መግዛት ግድ ይላል ሲል ሐሳቡን ያስቀምጣል። ያው መሃል ማለት ተከላካይ ማለቱ እንደሆነ ገምታለሁ። ሌላም ደግሞ የመጨረሻ የማነበው ደግሞ ሄኖክ የተባለ አድማጫችን ባሌባ እርግጠኛ ነኝ ዩናይትድ ላይ ይሰራል ባይ ነኝ፣ ጉዳቱ ደግሞ ሪስክ አይሆንም። ሩኒና ቫንስትሮይ ሲገዙ እኮ ከነ ጉዳታቸው ነበር የተገዙት፣ ምን እንደሰሩ ለዩናይትድ ይታወቃል ሲል ሐሳቡን ይደመድማል ማለት ነው።
ሁላችሁንም ለማመስገን ፈልጋለሁ። በኮሜንት ላይ ሐሳባችሁን የጻፋችሁልኝ በሙሉ ላመሰግናችሁ ፈልጋለሁ። የእናንተን ኮሜንት ማንበብ ለኔም በጣም የሚያዝናናኝ ነገር ነውና ያንን ነገር ነው እዚህ ጋር መጥቼ እያካፈልኳችሁ ያለሁት። እኔ አንብቤ የተጠቀምኩትን ነገር ሌላውም ደግሞ አድማጭ እንዲጠቀመው በሚል ነው ያመጣሁትና ሌሎቻችሁ እንደዚህ የተሰማችሁን ሐሳብ በኮሜንት ስር እንድታስቀምጡ ላበረታታችሁ ፈልጋለሁ። በዚህ ቪዲዮ ስር የምታስቀምጧቸው ኮሜንቶች ለቀጣይ ቪዲዮ ግብአት ይሆናሉና እንደዚህ የተወሰኑ ደቂቃዎችን ወስጄ ወደ ፕሮግራሜ ከመግባቴ በፊት የእናንተን ኮሜንት አስቀምጬ ወደ ፕሮግራም የምገባ ይሆናል። በድጋሚ ግን ደሳስ ስለሚሉት አስገራሚ ኮሜንቶቻችሁ በጣም ላመሰግናችሁ እፈልጋለሁ። ወደ ፕሮግራማችን ስንገባ ይዤ የመጣሁትን ርዕስ ልንገራችሁና ወደ ፕሮግራማችን በቀጥታ ማለፍ እንችላለን ማለት ነው። የመጀመሪያው ርዕሳችን የሚሆነው ካርሎስ ባሌባ ከነጉዳቱ ነው የማንቸስተር ዩናይትድ ተጫዋች ሆነው እንደሚታወቀው የሆነው ያልኩበት ምክንያት በጣም ስለተቃረበና ፋብሪዚዮ ሮማኖም ዴቪድ ኦርንስቴንም የመሆን እድል በጣም ከፍ ያለ እንደሆነ ኦልሞስት በጣም ከጫፍ እንደደረሱ ስለገለጹ ነው እንጂ የተረጋገጠ ነገር ወይ ደግሞ አትሊስት ይሄን ሪከርድ እስከማድረግበት ሰዓት ድረስ ምንም አይነት ሄሪጎ አልተመለከትንምና ግን የመግባቱ ነገር እውን እየሆነ ነውና ከነጉዳቱ ነው የመጣው። መቼ ይመለሳል? አሁን በጉዳት ዙሪያ አንድ አድማጫችን የሩኒና የቫን ስትሮይን አስታውቆ ነበር። ሌሎችም ዝውውሮች እንደዚህ የተፈጸሙ አሉ። ግን መቼ ይመለሳል የሚለውን ነገር በዚህ ቪዲዮ ለማንሳት ያገኙትን መረጃ ላካፍላችሁ ይዤ መጥቻለሁ ማለት። ሌላኛው ርዕሳችን ደግሞ የሚሆነው ፋብሪዚዮ ሮማኖ ሌላ ተጨማሪ ዝውውር እንደሚኖር ሐሳብ አስቀምጦ ነበር። ከነዛ ዝውውሮች መካከል ታዲያ አንደኛው የሚሆነው የባርሴሎናው አሌሃንድሮ ባልዴ ነው። ዩናይትድ ከባልዴ ጋር ንግግር ጀምሯል። አንዳንድ እንቅስቃሴዎች እየተደረጉ ይገኛሉ። ስለዚህ ዝውውር ያለው ሁኔታ ምን ይመስላል የሚለውን ነገር እንደዚሁም ደግሞ አሌሃንድሮ ባልዴ ያለበት የጉዳት ታሪክ ምን ይመስላል፣ ለማንቸስተር ዩናይትድ ችግር ይፈጥራል ወይስ አይፈጥርም የሚለውንም ነገር በዚህ ቪዲዮ ለማንሳት ሞክራለሁ ማለት ነው። ሌላኛው ርዕሳችን ደግሞ የሚሆነው በኤደርሰንና በማንቸስተር ዩናይትድ መካከል በስተመጨረሻም የቃላት ጦርነቱ እንደተፋፋመ ነው ያለውና ኤደርሰን አንድ ሐሳብ ተናግሯል በዩናይትድ ዝውውር ጉዳይ። ዝውውሩ ያልተሳካበት ሪዝን በሱ በኩል ያለው ሪዝን አስቀምጧል። ማንቸስተር ዩናይትድ ደግሞ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ ደግሞ ዝውውሩ ያልተሳካበትም ምክንያት በሱ ሳይድ ያለውን ደግሞ አስቀምጧልና በዩናይትድና በኤደርሰን መካከል የቃላት ጦርነት ውስጥ ተገብቷል። ምንድነው የተባባሉት የሚለውን ነገር በዚህ ፕሮግራም ለእናንተን ለማድረስ ሞክራለሁ። በስተመጨረሻም ደግሞ ሜሰን ማውንት በጉዳት ምክንያት ከማንቸስተር ዩናይትድ ጋር አይደለም ያለው። መቼ ይመለሳል የሚለውን ነገር አጠቃላይ ጠቅልል አድርጌ የምነግራችሁ ይሆናል። ታዲያ በእነዚህ ርዕሶች ዙሪያ ያላችሁን ሐሳብ ኮሜንት ላይ ማስቀመጥ ትችላላችሁ። እንደዚሁም ደግሞ በዚህ ርዕስ ዙሪያ ደግሞ ሰፋ ያለ መረጃና ትንታኔ የምትፈልጉ ከሆነ ይሄንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። ታዲያ እንደ ሁልጊዜው ለማስታወስ ያክል ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ ኦልሬዲ ሰብስክራይብ ካደረጋችሁ ሼር በማድረግ ላይክ በማድረግ ኮሜንት ላይ ሐሳቦቻችሁን በማጋራት ከኛ ጋር ያላችሁን አብሮነት እንድታሳዩን ለማስታወስ ፈልጋለሁ። መልካም ቆይታ እንተመኝ። ወደ መጀመሪያው ርዕሳችን በመናልፍበት ሰዓት ላይ ካርሎስ ባሌባ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ዴቪድ ኦርንስቴን ብሬክ ካደረገው በኋላ ብዙዎቻችንን ያስገረመ፣ ያስደነገጠ፣ ያልተጠበቀ ዜና እንደሆነ ይታወቃል። አትሊስት የዩሪ ቴሌማንስ ጊዜም እንደዚህ አይነት ነገር ነበር፣ የአንድሬ ሳንቶስም ጊዜ እንደዚህ አይነት ነገር ነበር። ግን ይሄኛውን ግን ለየት የሚያደርገው ማንቸስተር ዩናይትድ ከዝውውሩ እንደወጣ ነበር በተደጋጋሚ መረጃዎች ሲወጡ የነበሩ። ቢያንስ ስለ ቴሌማንስም ሆነ ስለ አንድሬ ሳንቶስ ይመጣሉም አይመጣሉም የሚል ነገር አልሰማንም። በእርግጥ ዩናይትድ ሳንቶስን እንደሚፈልገው የተወሰነ ጭምጭምታዎች ነበሩ። ግን ዩናይትድ ቴሌማንስን ይፈልገዋልም አይፈልገውም የተባለ ነገር የለምና ጀስት አውት ኦፍ ዘ ብሉ ነው። በቃ ድንገት መጥቶ ዩሪ ቴሌማንስ የዩናይትድ ተጫዋች ሆነ ብሎ ፋብሪዚዮ ሮማኖ ሂርዊጎ ያለበት አጋጣሚ ነው ያለውና ይሄኛውን ግን ለየት የሚያደርገው የባሌባን ለየት የሚያደርገው ዩናይትድ ባሌባን መፈለጉ ሚስጥር አይደለም ወይ ደግሞ አዲስ ዜና አይደለም፣ ያልተጠበቀ ነገር አይደለም። በዩናይትድ እና በባሌባ መካከል ብዙ ስፔኩሌሽኖች፣ ብዙ ጉዳዮች ሲነሱ ነበር። ግን ልዩነቱ ግን ዩናይትድ ባሌባን አያስፈርምም የሚለው ዜና ሞር የተሰራጨበት ሞር የተበራከተበትና ወደ እርግጠኝነት የተጠጋበት ጊዜ ስለነበረ ድንገት ደግሞ ዩናይትድ ከስምምነት ደርሷል። አሁን ኦፈር አቅርቧል። ያችን ኦፈር የማስተካከል ጉዳይ ነው ያለው የሚል መረጃ ወጥቷል። አዲስ የወጣው መረጃ ደግሞ ፋብሪዚዮ ሮማኖ ይፋ ባደረገው መሰረት ማንቸስተር ዩናይትድ ለአዲስ ዝውውር ወንበር ላይ ተቀምጠዋል። ያለውን ነገር ኤክስቼንጅ እየተደራረጉ ነው። አዲስ ኦፈሮችን ለማቅረብም ፍላጎትም እንዳላቸው ዝግጁነትም እንዳላቸው መረጃዎች ወጥተዋል ማለት ነው። ታዲያ የሚነሳው ትልቁ ነገር ምንድን ነው? ባሌባ በጉዳት ምክንያት ከሜዳ የተወሰነ ጊዜ ይርቃል። በዚህ ሰዓት ላይ ከብራይተን ጋር ልምምድ እየሰራ አይደለም የሚገኘውና ይሄ ጉዳቱ ለምን ያህል ጊዜ ያቆየዋል የሚል
ሐሳብ ነው የሚነሳው። ይሄንም ደግሞ ሜል ስፖርትና ቢቢሲ በዚህ ጉዳይ ዙሪያ ያላቸውን መረጃ አጋርተዋል ማለት ነው። እንግዲህ የባሌባ ጉዳት በፕሪሲዝን ጊዜ ነበር ይሄ ነገር ተፈጥሮ የነበረው። አክቹሊ በፕሪሲዝን ብቻ አልነበረም፣ ላስት ሲዝን ላይም የተወሰነ ሲያስቸግሩ የነበረ ነገር ነበረ። ከዛ በኋላ ልክ ዓመቱ ሲጠናቀቅ አሁን ቅርብ ጊዜ ይሄ ጉዳት የተነሳበት አጋጣሚ አለ። ሰው መጀመሪያ ላይ ታስቦ የነበረው ይሄ ልጅ ጉዳቱ በጣም ከባድ ስለሆነ ቢያንስ ለ2-3 ወራት ከሜዳ እንደሚርቅ እስከ 4 ወራትም ባለው ከሜዳ ሊርቅ ይችላል። ኦፍኮርስ የ7 ወር የ8 ወር ጉዳት አይደለም የሚሆነው ኤሲኤል ምናምን ሲሆን ነው 8 ወር 9 ወር ተጫዋቾች የሚጎዱትና ግን ደግሞ ለተወሰነ ወራት ግን ከሜዳ እንደሚርቅ ነበር መጀመሪያ ላይ ተሰግቶ የነበረው። ያም ደግሞ ከዩናይትድ ጋር የሚያደርገው ዝውውር ኦልሞስት ሙሉ በሙሉ ወደ ዜሮ እንዲገባ ማለት ከዚህ በኋላ እንኳን ማንቸስተር ዩናይትድ ተመልሶ ወደ ባሌባ ዝውውር አይገባም፣ ዝውውሩ ኦልሞስት በቃ ኮላፕስ አድርጓል ወደሚል ሐሳብ ነበር የተሄደው አይደል? ምክንያቱም ተጫዋች ይፈለጋል፣ ጉዳት ካጋጠመው ወደ ቀጣዩ ክለብ አይዘዋወርም። ለምሳሌ የሮድሪጎን እናስታውሳለን አይደለ? የሪያል ማድሪድ ሮድሪጎ ሲቲ ይገባል እየተባለ ነበረ፣ ሊቨርፑል ይገባል እየተባለ ነበር። ብዙ ስፔኩሌሽኖች ነበሩ ይሄ ልጅ ሊገባ ወደሚችልባቸው ክለቦች ማለት ነው። መጀመሪያም ሊወጣ ሐሳቦች ነበሩት፣ ከአርሰናል ጋር ስሙ ሲያያዝ ነበረ። በኋላ ላይ ግን የቡድኑ አካል እንደሆነና ድል እንደሚሰጠው በዣቪ አሎንሶ ከተነገረው በኋላ ይሄ ተጫዋች ሐሳብ ቀይሮ ይቆያል የሚል ነገር ነበር። ክረምት ላይ ግን ያለምንም ጥርጥር ይሄ ልጅ ይወጣል የሚሉ ሐሳቦች ነበር የነበሩት። ግን ድንገት ጉዳት አጋጠመው፣ የኤሲኤል ጉዳት አጋጠመውና አይደለም የዝውውር ጉዳይ በሱ ዙሪያ ሊነሳ ቀርቶ ሲጓጓለት የነበረውም ዓለም ዋንጫ ከሱ ውጭ ሆነና ዓለም ዋንጫው የሚያለፈበት መንገድ አለ። አሁን ስለ ሮድሪጎ ምንም አይነት ዝውውር አይነሳም አይደለም። የሚፈልጉ እኮ የመስመር አጥቂ የሚፈልጉ ክለቦች አሉ። አርሰናል ይፈልጋል፣ ከቪኒ ጋር ስሙ ሲያዝ የነበረው ለዛ ነው። ሊቨርፑል ይፈልጋል፣ ከያኩባ ሚንቴ ጋር ከባርኮላ ጋር ስሙ የተያያዘው ሊቨርፑል የመስመር አጥቂዎችን ስለሚፈልግ ነው። ሶ ሮድሪጎ ቢኖር ኖሮ እና ባይጎዳ ኖሮ ያለምንም ጥርጥር በዝውውር ዜናዎች ላይ እንደሚኖር፣ የዝውውር ዜናዎች ላይ በጣም ንቁ ተሳታፊ እንደሚሆን ግልጽ ነገር ነበር። ግን በመጎዳቱ ምክንያት ውጭ ሆነ። የባሌባም ጉዳይ ከዛ ጋር ነበር ተያይዞ የነበረው። በቃ ተጎድቷል፣ ከዚህ በኋላ ከዩናይትድ ጋር ምንም አይነት የዝውውር ወሬ የሚኖርበት እድል በጣም ትንሽ ነው የሚል ሀሳቦች ነበር የነበሩትና ከዛ አንጻር ነበር ሁኔታዎች ሲታዩ የነበሩ። ታዲያ ሜል ስፖርት ይዞት በወጣው መረጃ መሰረት ቢቢሲም እንዳጠናከረው ከሆነ የዚህ ልጅ ጉዳት መጀመሪያ ላይ እንደተፈራው አይደለም መጥፎነቱ። መጀመሪያ እንዳልኳችሁ አንድ ተጫዋች ለ2 ወር ለ3 ወር ከሜዳ ይርቃል ማለት ጉዳቱ በጣም ሲሪየስ ነው ማለት ነው። ሶ ሲሪየስ ጉዳት ነው የገጠመው፣ ለረጅም ጊዜ ይሆናል ተብሎ ነበር። አሁን ላይ ግን ጉዳቱ ሲሪየስ እንዳልሆነና በቅርቡ የሚመለስበት እድል እንዳለ ከተሰማ በኋላ ነው ማንቸስተር ዩናይትዶች ይሄንን ተጫዋች ወደ ማስፈረሙ መልሰው ወደ ድርድር የተቀመጡበት እንደ አማራጭ ይዘውት የነበረውንም አጋጣሚ መልሰው ሪቫይቭ ላይ ያደርጉ የቻሉበት አጋጣሚ ይሄኛው ነው። ስለዚህ ሜል ስፖርት እንደሚለው ከሆነ ይሄ ተጫዋች እስከ መስከረም መጨረሻ ድረስ በፈረንጆቹ ማለት ነው፣ በፈረንጆቹ እስከ ሴፕቴምበር መጨረሻ ድረስ ይሄ ልጅ ወደ ሜዳ ሊመለስ የሚችልበት እድል አለ ተብሎ ይታሰባል። ይሄም ማለት ከ2 እስከ 3 ሳምንት አካባቢ ነው ከሜዳ ሊርቅ የሚችለው የሚል መረጃ ይፋ ሆኗል። እና ካርሎስ ባሌባ ለማንቸስተር ዩናይትድ ጨዋታውን ሊያደርግ የሚችለው ከዛ በኋላ ባሉት ጊዜያቶች ላይ ነው። እስከዛው ድረስ ግን ከሜዳ ርቆ ሊቀመጥ የሚችልበት እድል አለ ማለት ነው። እስከዛስ የሚል ሀሳብ ከተነሳ በእርግጥ የሜሰን ማውንት ጉዳይ የተረጋገጠ ነገር እስካሁን ድረስ የለም። በኋላ ስለሱ ብቻ አንዳንድ ሀሳቦችን የማነሳላችሁ ነው የሚሆነው። ግን ደግሞ እስከዛው ድረስ እና አንድሬ ሳንቶስ አሉ። ስለዚህ ዩናይትድ ወደ ውድድሩ ሲሪየስ ላይ አይደለም በዚህ ሰዓት ላይ የሚገባው። የመጀመሪያዎቹ ጨዋታዎች ማለት ብዙ ጊዜ ከተመለከታችሁ የአንድን ክለብ የሲዝኑን መጨረሻ ዲፋይን የሚያደርጉ አይደሉም። ብዙ ከወራጅ ቀጠና የመጡ ክለቦች የሲዝኑ የመጀመሪያ ጨዋታዎች ላይ አንበሳ ናቸው። በቃ እነሱን የሚያክላቸው የለም። ማንንም ያሸንፋሉ። በደረጃ ራሱ ጀስት አንደኛ ይሆናሉ። ሁለተኛ ደረጃ ላይ ሲሆኑ ታያቸዋላችሁ። የቻምፒየንስ ሊግ ስፓት ላይ ሲቀመጡ ታያቸዋላችሁ። ደረጃቸው ራሱ ያንን የሚያሳይ ነው። ግን ልክ ፕሮግረስ እያደረገ ሲሄድ ግን በኋላ ላይ እየተንሸራተቱ ባይወርዱ እንኳን ቢያንስ ለወራጅ ቀጠና ተፋልመው የሚተርፉበት አጋጣሚ አለና መጀመሪያ ላይ ውድድሩ ሲሪየስሊ የሚጀመርበት አጋጣሚም ስለሌለ ምናልባት እስከዛው ድረስ በእነዚህ ተጫዋቾች መጠጋገን የሚችልበት አጋጣሚ አለ ተብሎ ይታሰባል። ካርሎስ ባሌባ ግን ቢያንስ እስከ ሴፕቴምበር በፈረንጆቹ ሴፕቴምበር መጨረሻ አካባቢ ድረስ ከሜዳ ሊርቅ የሚችልበት እድል ሰፊ እንደሆነ መረጃዎች ወጥተዋል ማለት ነው። ወደ ሁለተኛው ርዕሳችን በምናልፍበት ሰዓት ላይ ፋብሪዚዮ ሮማኖ አንድ ያረጋገጠው መረጃ አለ። ያም ያረጋገጠው መረጃ ምንድን ነው? ማንቸስተር ዩናይትድ ገና ከዚህ በኋላ 2 ዝውውሮችን ይፈጽማል።
የካርሎስ ባሌባ ዝውውር ኦልሞስት ወደ መቃረቡ ወደ መፈጸሙ ስለሆነ ከሱ ውጭም ሌላ ተጨማሪ 2 ተጫዋቾችን ያስፈርማል የሚል ሐሳብ አለው። እነዛ 2 ቦታዎች ላይ ያሉት ተጫዋቾች እነማን ናቸው? አንደኛው ፉልባክ ያስፈርማል፣ በግራ በኩል የሚጫወት ፉልባክ ማለት ነው በሉክ ሾው ቦታ ላይ። ሌላኛው ደግሞ በማጥቃት ቦታ ላይ የአጥቂ ስፍራ ተጫዋች ደግሞ ሊያስፈርም የሚችልበት እድል እንዳለ ይፋ አድርጓል ማለት ነው። ግን የሌፍት ባኩ ነገር የማይቀር ነገር ነው ወይ ደግሞ ኦልሞስት በቃ በእርግጠኝነት ማንቸስተር ዩናይትድ የሆነ ሙቭ ያደርጋል፣ የሌፍት ባክ ቦታ ላይ የሆነ ተጫዋች ያስፈርማል የሚል ሐሳብ እንዳለው ፋብሪዚዮ ሮማኖ ተናግሯል። የማጥቃት ቦታው ላይ ግን በዚህ ሰዓት ላይ የዘርክዚ ጉዳይ ላይ ይወሰናል። ጆሹዋ ዘርክዚ ከማንቸስተር ዩናይትድ ጋር የሚለያይ ከሆነ ማንቸስተር ዩናይትድ ያለምንም ጥርጥር ይሄንን ተጫዋች ለመተካት በሚል ሌላ 9 ቁጥር ተጫዋች ከሌላ ቦታ የሚያመጣበት አጋጣሚ አለ። ኢቨን ፋብሪዚዮ እንደሚለውም ከሆነ የውሰት ውሎች ራሱ ሊኖሩ ይችላሉ። የሆነ ተጫዋች ጥሩ ስታብሊሽድ የሆነ አጥቂ ከሆነና ለቤንጃሚን ሼሽኮ እድገት የሚረዳው አይነት ተጫዋች ከሆነ በውሰቱ ለራሱ ማንቸስተር ዩናይትድ ሊቀላቀል የሚችልበት እድል እንዳለ ፋብሪዚዮ ተናግሯል። ግን መጀመሪያ ግን ዘርክዚ መውጣት መቻል አለበት። ዘርክዚ ታዲያ የመውጣቱ ነገር ከሞላ ጎደል ትንሽ የተረጋገጠ ነገር ይመስላል። እንደዛ ያልኩበት ምክንያት ምንድነው? ናፖሊና ጁቬንቱስ በጣም የሚፈልጉት ተጫዋች ነው። እንደምታውቁት በሴሪያ ላይ የያንግ ፕሌየር ኦፍ ዘ ሲዝን የሚል አዋርድ በ2024 ላይ ማሳካት የቻለ ተጫዋች ነውና በሴሪያው ቦታ ላይ የሚታወቅ ነው። እዛ ነው ሻይን ያደረገው፣ እዛ ነው ጥሩ የተንቀሳቀሰውና ሌሎቹም የሴሪያ ክለቦች እነ ሚላንን ጨምሮ ይሄንን ተጫዋች ይፈልጉት ነበር። አክቹሊ አሁን ላይ ሮማ የሚፈልገው እንደነበር ይታወቃል። ሩበን አሞሪም የኤሲ ሚላን አሰልጣኝ ከሆነ በኋላ ግን ይሄ ዝውውር በተወሰነ መንገድ ትንሽ አንላይክሊ እየሆነ መጥቷል። ከዛ ውጭ ግን ናፖሊና ዩቬንቱስ ግን በጣም ነው ይሄ ልጅ እየፈለጉት የሚገኙትና ወደዛ የሚሄዱ ጉዳይ የማይቀር ነው። እስካሁን ለምን አልሄደም መውጣቱ የማይቀር ከሆነ ካላችሁኝ ደግሞ እስካሁን ያለበት ምክንያት ሰሞኑን ሲወጡ ከነበሩት መረጃዎች መካከል ዩቬንቱስ ይሄ ልጅ ለመውሰድ የፈለገበት መንገድ ማንቸስተር ዩናይትድ አልተመቸውም። እንዲሁም አንድ ፕሮግራም ሰርች የላችሁ ነበረ። ዩናይትድ የማርከስ ራሽፎርድን ስህተት መስራት አይፈልግም። ምክንያቱም በራሽፎርድ ስህተት ማለት ራሽፎርድ ወደ ባርሴሎና ያደረገው ዝውውር ላይ ከተመለከታችሁ ምንም አይነት ምንድነው የመግዛት ግዴታ የተካተተበት ውል አልነበረም። ስለዚህ ይሄ ልጅ ባርሴሎና 1 ዓመት በነፃ ተጠቀመው። በነፃ ማለት ደሞዙን ብቻ እየከፈለ ከዛ በኋላ ልክ ኮንትራቱ የውሰት ውሉ በሚያበቃበት ሰዓት ላይ በክንፍ ቦታ ላይ አንቶኒ ጎርደንንና ከሪም አዴየሚን በማስፈረም ያን ቦታ አጠናከረ። ስለዚህ አሁንም ዘርክዚ በእንደዚህ አይነት ፎርም አይሄድም። የራስሙስ ሆይሉንድ የዝውውር ሁኔታ የሚመች ነው። እንዲሁም ለማንቸስተር ዩናይትድ ጥቅም የሚሰጥ ነው። ምን አይነት ጥቅም ነው የሚሰጠው? እሱ በሚዘዋወርበት ሰዓት ላይ የመግዛት ግዴታ ተካቶበት ነበር እና ያ የመግዛት ግዴታ የሆኑ ነገሮች ተቀምጦለታል። ይሄ ነገር ከተሟላ ይሄ ተጫዋች ይፈርማል ቋሚ። ማለትም ናፖሊ ወደ ቻምፒየንስ ሊግ የሚያልፍ ከሆነ ነበር የተባለው። እንግዲህ ሻምፒዮን ሆኖ የነበረ ነው። ላይክ ሆይሉንድ ከዛ ከመግባቱ በፊት ሻምፒዮን የነበረ ቡድን ነው ናፖሊ ማለት እና በቀጣዩ ዓመት ላይ ወደ የቻምፒየንስ ሊግ ስፓትን ያጣል ብሎ አይገመትም። ፖሲብል የሆነ ነገር ነው ማለት እና ክሊር የሆነ ውል ነው። የዘርክዚ ግን በምን አማራጭ ነው? ላይክ ዝም ብሎ አማራጭ ብቻ ከሆነ ማንቸስተር ዩናይትድ ተጫዋቹን ኪፕ ማድረግ ነው እንዲሁ የሚመርጠው። እሱ ከወጣ ግን በሱ ቦታ ተጫዋች ይመጣል ማለት። ሌላኛው ግን ወሳኙ ቦታ ግን የግራ ፉልባክ ቦታ ነው። ማንም ተጫዋች ወጣም አልወጣም በዛ ቦታ ላይ ዩናይትድ ተጫዋች ያመጣል። አክቹሊ ይወጣል ተብሎ የሚጠበቅ ተጫዋች የለም በዛ ቦታ ላይ። ናቹራል ፉልባክ ሉክ ሾው ብቻ ነው ያለው። ያው እንደምታውቁት ፓትሪክ ዶርጉ ወደ መስመር እንደሚወጣና የመስመር አጥቂ እንደሚሆን ይታወቃል። ሃሪ አማስ ደግሞ በፕሪሲዝን ወቅት ያደረገው ነገር በውሰት ውል በነበረበት ሰዓት ላይም ብዙ አመርቂ አልነበረም እና ስላልተፈለገ እሱ የሚወጣበት እድል አለ። ግን እዛ ቦታ ላይ የዩናይትድ ፕራይመሪ ጎል ነው ወይ ደግሞ ፕራይመሪ ታርጌት ነው ተብሎ ይታሰባል። ታዲያ ለዛ ፕራይመሪ ታርጌት ወይ ደግሞ ቅድሚያ ለሚሰጠው ቦታ ማንቸስተር ዩናይትድ ከባርሴሎናው ተጫዋች አሌሃንድሮ ባልዴ ጋር ንግግር እንደጀመረ መረጃዎች ወጥተዋል ማለት ነው። ስለዚህ ዩናይትድ የባልዴ ፈላጊ ሆኖ ብቅ ብሏል። በዛ ቦታ ላይ አንድ ተጫዋች ብቻ አይደለም እየፈለገ የሚገኘው። እንደምታውቁት ኢኔዮሶች ከአምና ጀምሮ ያመጡት አንድ በጣም ኢፌክቲቭ የሆነ የትራንስፈር ስትራቴጂ ምንድነው? የሆነ ተጫዋች ይፈልጋሉ፣ ግን ያን ተጫዋች ብቻ አይደለም የሚፈልጉት። ማለት እንዴት መሰላችሁ? ለምሳሌ ተጫዋችን ስፔሲፊካሊ መፈለግና ይሄ ፕሮፋይል መፈለግ ማለት ለምሳሌ ፈጣን የሆነ ዋይድ ፕሌየር እፈልጋለሁ ይላል። ከዛ በኋላ ፈጣንና ዋይድ የሆኑ ተጫዋቾችን መመልመል ማለት ነው። ለምሳሌ ዩናይትድ መሀል ላይ ቴክኒካል ተጫዋቾችን እፈልጋለሁ፣ ከዛ ደግሞ ዲስትሮየሮችን እፈልጋለሁ ብሎ ፕሮፋይል አወጣ።
በዛ ፕሮፋይል ስር የሚያሟሉ ተጫዋቾችን ሊስታውት አደረገ። ማኑ ኮኔ ለዛ ነው እዛ ፕሮፋይል ውስጥ የገባው። ቹዋሜኒ ለዛ ነው እዛ ፕሮፋይል ውስጥ ለመግባት የቻለው። ባሌባ እዛ ፕሮፋይል ውስጥ ለመግባት የቻለው በዛ ምክንያት ነው። ሜቻ እዛ ፕሮፋይል ውስጥ ለመግባት የቻለው በዛ ምክንያት ነው። እንደዚህ አይነት ተጫዋቾች በበዙ ቁጥር ፕሮፋይልን ስለሆነ ዩናይትድ የሚፈልገው ሞር ኢፌክቲቭ ይሆንለታል። ለምሳሌ አምና እንዴት ነበር ሲያደርግ የነበረው? ዩናይትድ ዋይድ ሊጫወቱ የሚችሉና 10 ቁጥር ቦታ ላይ ሊጫወቱ የሚችሉ የመስመር ተጫዋቾችን ነበር ሲፈልግ የነበረው። ከዛ ሴሜኒዮን ነበረ ፈልጎት የነበረው። ከሴሜኒዮና ማን ነው ብራያን ምቡሞ ነበሩ ተፈልጎ የነበረው። ለምን? በፕሮፋይል ደረጃ ሁለቱ የሚያገናኛቸው ነገር ስላለ። ግን አዩ ከዋጋም አንጻር ከሌላም ነገር አንጻር ብቻ በድርድር ላይ በኋላ ላይ ወደ ብራያን ምቡሞ የሄዱበት አጋጣሚ አለ እንጂ ከብራያን ምቡሞ በፊት ሴሜኒዮንም ፈልገውት ነበር እንደምታውቁት ማለት ነው። ለምሳሌ ሼሽኮ ቦታ ላይ ተፈልጎ የነበረው ቪክቶሪዮ ኬሬስ ነበር። ለምን? ከዚህ በፊት ማነው ሩበን አሞሪም ስፖርቲንግ በነበረበት ሰዓት ላይ ከቪክቶሪዮ ኬሬስ ጋር ሰርቶ ነበር። ስለዚህ ተፈልጎ የነበረው በዛ ምክንያት ነበር። በኋላ ግን ሼሽኮ መጣ። ሼሽኮ ብቻ ለማ ሲፈለግ የነበረው ዋትኪንስም ሲፈለግ ነበር በዛ ቦታ ላይ። የበረኛ ቦታ ላይ ዩናይትድ የዶናሩማን ጉዳይ ቼክ ሲያደርግ ነበር። ሴኔላመንስ ነበረ፣ ኢሚሊያኖ ማርቲኔዝ ዲቡም ነበር በኋላ እና ፕሮፋይል ስትፈልጉ እንደዚህ ነው የምታደርጉት። ባልዴ ብቻ ለማውን እየተፈለገ የሚገኘው በዛ ቦታ ላይ ሌዊስ ሆል እየተፈለገ ይገኛል። ሆርጌ ሳሊናስ የተባለው ተጫዋች በዛ ቦታ ላይ እየተፈለገ፣ ራውም የተባለው የአርቢ ሌብጂኩ ተጫዋች እየተፈለገ ይገኛል። ሌሎም የክለብ ብሩዥም ተጫዋች እየተፈለገ ይገኛል። ማይልስ ሉዊስ ስኬሊ በዚህ ወሬ ውስጥ ተካቶ ነበር። ዩናይትድ በዚህ ሰዓት ላይ ፕሮፋይል ነው እያሳደደ ያለው፣ ፕሮፋይል ነው እየመለመለ የሚገኘው እንጂ የሆነ ስፔሲፊክ ተጫዋች እገሌ የሚባል ተጫዋችን አይደለም ዩናይትድ በዚህ ሰዓት ላይ እየመለመለ የሚገኘውና አሁንም በዛ ምክንያት ሆል እንዳለ ሁሉ ሆርጌ ሳሊናስ እንዳለ ሁሉ ራውም እንዳለ ሁሉ ባልዴም ተካቷልና የባልዴ ጉዳይ ግን ትንሽ ጠንከር የሚያደርገው ፋብሪዚዮ እንደተናገረው ከሆነ ባልዴና ዩናይትድ ንግግር ጀምረዋል እና ቼክ አድርጎታል የሚል መረጃ ወጥቷል። ግን በዚህ ሰዓት ላይ ግን ባልዴ ወደ ዩናይትድ የመግባት ፍላጎት የለውም ማለት ኢንፋክት ከባርሴሎና መውጣት አይፈልግም የሚል ነው ያለው። ምክንያቱም ይሄ ልጅ ከ8 ዓመቱ ጀምሮ በላማሲያ ያደገ ተጫዋች ነው። ስለዚህ መውጣት ባይፈልግ የሚገርም አይደለም። የሆነ ክለብ መቀላቀል አለመፈለግ አይደለም። ከ8 ዓመቱ ጀምሮ ነው ይሄ ልጅ የተጫወተውና በዚህኛው ሲዝን ደግሞ ማለት አሁን በጨረስነው ሲዝን ላይ ባርሴሎና ሻምፒዮን በሆነበት ሲዝን ላይ የሚጠበቅበትን ነገር እንዳላደረገ ነው የሚሰማው። ያ ነገር ስለሚሰማው ያን ነገር ለማስተካከል በሚል እድል ይፈልጋል፣ መጫወት ይፈልጋል። ግን በዛ ቦታ ላይ ግን ሃንስ ፍሊክ ደግሞ ያለው ሀሳብ ሌላ ነው የሚል መረጃም አለ። ለምን? በባልዴ ዙሪያ ላይ ብዙም እምነት የለውም ሃንስ ፍሊክ በተለያዩ ሪዝኖች ማለት ነው። በዛ ቦታ ላይ ማን አለ? ጆኦ ካንሴሎ መጥቷል። ካንሴሎ ዝውውሩን አጠናቋል። ስለዚህ ካንሴሎን እዛ ቦታ ላይ ሊጫወት የሚችለው እንጂ አሌሃንድሮ ባልዴ አይደለም። ከባልዴ ይልቅ ሃንስ ፍሊክ ሞር ፍላጎት ያለው የሚያምንበትም በጆኦ ካንሴሎ። ይሄ ልጅ እሱ መውጣት ባይፈልግም መውጣት የማይፈልግበት ሪዝን ደግሞ የላማሲያ ምርት ስለሆነ የላማሲያ ውጤት ስለሆነ ከልጅነቱ ጀምሮ ከ8 ዓመቱ ጀምሮ ኢማጅን የቆየበት ክለብን መልቀቅ አይፈልግም። ይሄ የታወቀ ነገር ነው። በዛ ምክንያት ነው አሌሃንድሮ ባልዴ መውጣት አይፈልግም የተባለው እንጂ ከዛ ውጭ ግን ከባርሴሎና ውጭ አንድ ኢንተርቪው አድርጎ ነበር የሆነ ሰዓት ላይ ሶሻል ሚዲያ ላይ እየተሰራጨ የነበረ። ከባርሴሎና ውጭ ሌላ ክለብ እስኪ ጥራ ሲባል ማንቸስተር ዩናይትድ ነበር ብሎ የነበረው። መጫወት የምትፈልገው ተጫዋች ከማ ጋር ነው ሲባል ከራሽፎርድ ጋር ነበር ብሎ የነበረውና ልጁ ለማንቸስተር ዩናይትድ የሆነ ጥሩ አፌክሽን አለው ተብሎ ይታመናል። ከብቃት አንጻር ከተመለከት ነው ልጁ በማጥቃት መከላከል ጉዳይ ላይ በጣም አስደናቂ ተጫዋች ነው። ፍጥነቱ ከማንም በላይ የተለየ ተጫዋች እንዲሆን የትኛውም ክለብ ይሄንን ተጫዋች ለማስፈረም ፍላጎት እንዲኖረው በጣም ክሎዝሊ እሱ ላይ ጠንካራ እንቅስቃሴ እንዲያደርግ የሚያስገድድ ፍጥነት አለው፣ የመከላከል ብቃት አለው። ከኳስ ጋር ከኳስ ውጪ በጣም አስደናቂ ፐርፎርማንስ የሚያሳይ ተጫዋች ነው። የዚህ ልጅ ግን ትልቁ ሬድ ፍላግና ማንቸስተር ዩናይትድን የሚያሰጋው የዚህ ልጅ ዝውውር ሲነሳ ሁልጊዜም ቢሆን በጥርጣሬ አይን እንድንመለከት የሚያደርገን ነገር ምንድን ነው? አሌሃንድሮ ባልዴ በጣም በጉዳት ሰፈር የሚያደርግ ተጫዋች ነው። እጅግ በጣም በጉዳት ሰፈር የሚያደርግ ተጫዋች ነው። ዩናይትድ ደግሞ በዛ ቦታ ላይ በጉዳት ሰፈር ከሚያደርጉ ክለቦች መካከል ግንባር ቀደሙ ነው። ለምን? ሉክሾ እዛ ቦታ ላይ አለ። ሉክሾ እዛ ቦታ ላይ ስላለ ሉክሾ የአቅም ችግር የለበትም። ከኳስ ጋር ከኳስ ውጪ ኤቭሪቲንግ ማድረግ ይችላል። የሉክሾ ችግር ግን ጉዳት ነው። ፊት አይሆንም፣ አይደርስም፣ ለጨዋታዎች አይኖርም፣ ለጨዋታዎች አይመጣም። ይሄ ትልቅ ለማንቸስተር ዩናይትድ ራስ ምታት ሲሆን ቆይቷል። እንደዚህ አይነት ራስ ምታት ይዞት ማንቸስተር ዩናይትድ ተመልሶ ደግሞ ሌላ በጉዳት የሚሰቃይ እዛው ቦታ ላይ ደግሞ
ሌላ ቦታ ላይ አይደለም፣ እዛው ቦታ ላይ በጉዳት የሚሰቃይ ተጫዋች ለማምጣት መወሰን በጣም ያስቸግራል። እንግዲህ እስካሁን ድረስ ይሄ ልጅ የገጠሙትን ጉዳቶች በዝርዝር ለመመልከት ለማየት እንሞክር። ወደ 4-5 ያክል አጋጣሚዎች ላይ ትልልቅ የሚባሉ አጋጣሚዎች ገጥሞት እንደነበር ነው መረጃዎች እንደሚያሳዩት። ይሄ ልጅ ገና የመጀመሪያ ሲኒየር ጨዋታውን ለባርሴሎና ማድረግ ሲጀምር በ2022 ነበርና መጀመሪያ ላይ የገጠመው ችግር የአንክል ጉዳት ነበር ገጥሞት የነበረው። በዛም ምክንያት ከማዮርካ በነበረው ጨዋታ ላይ ነበር ተጎድቶ የነበረው። በዛም ምክንያት ለ2 ወር ያክል ከሜዳ የራቀበት አጋጣሚ ነበረ። ለ2 ወር ያክል ከሜዳ ርቆ ነው የተመለሰው። ይሄ ገና early በነበረበት ሰዓት ላይ ነው። ከዛ ውጪ ደግሞ ትልቁ የሚባለው ለ6 ወራት ያክል ደግሞ የሃምስትሪንግ ሰርጀሪ አድርጎ ነበር። ባሌ በኮፓ ዴል ሬይ ጨዋታ ላይ ከአትሌቲክ ክለብ ጋር በነበረው ጨዋታ ላይ ነበር ይሄንን ጉዳት አስተናግዶ የነበረው። በቱርኩ ፊንላንድ ነበር ሰርጀሪውን አከናውኖ የነበረውና ኦልሞስት 6 ወር ማለት ጉዳቱ ምንድነው ከጉዳት ሲያገግም ኦልሞስት ሲዝኑ አልቆ ነበር። ከዛ ደግሞ 2023 ላይ ደግሞ እንደዚሁ ሌላ ጉዳት አጋጥሞት ለ2 ወር ያክል ከሜዳ ርቋል። አሁን መጨረሻ ላይ ደግሞ 2025 እና 2026 ላይ ደግሞ የመስል እንደዚሁም የሃምስትሪንግ ጉዳቶች እየገጠሙት ከ3 እስከ 4 ሳምንታት ያክል ከሜዳ የራቀበት አጋጣሚ አለና ይሄ ልጅ ማስፈረም ሪስክ አይሆንም ወይ? አሌሃንድሮ ባልዴ ጥሩ ተጫዋች ነው፣ ፈጣን ተጫዋች ነው፣ ከኳስ ጋር ከኳስ ውጭ አሪፍ ነው። ጉዳቱ ግን ያሰጋል። ይሄ እንግዲህ በስፔን እየተጫወተ ነው እንደዚህ አይነት ነገር የገጠመው። ኢማጂን ፕሪሚየር ሊግ በዛ ኢንተንሲቲ በዛ ፍትጊያ ባለበት ሊግ ውስጥ መጥቶ ቢጫወት ደግሞ ይሄ ልጅ የባሰ ነው ለጉዳት ተጋላጭ የሚሆነውና ማንቸስተር ዩናይትድ ይህን ዝውውር የሚያደርግ ከሆነ ብዙ ሪስኮችን ፌስ ያደርጋል ተብሎ ይታሰባልና በአቅም ደረጃ ልጁ ቢፈለግም የጉዳቱ ጉዳይ ግን ዩናይትድ ይህን ልጅ በአይነ ቁራኛ እንዲከታተለው አስገዶታል ተብሎ ይታመናል ማለት ነው። ወደ ሌላኛው ርዕሳችን በምናልፍበት ሰዓት ላይ በኤደርሰንና በማንቸስተር ዩናይትድ መካከል ትልቅ የቃላት ጦርነት ተፈጥሯል። ኤደርሰን እንደምታውቁት ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር አጠናቋል በሚል ማለት ለማጠናቀቅ ከጫፍ ደርሷል በሚል ስምምነት ላይ ተገብቷል በሚል ፋብሪዚዮ ሮማኖ ኤደርሰን ከአትላንታ ወደ ማንቸስተር ዩናይትድ ሂር ዊ ጎ ብሎ አናውንስ አድርጎት ነበር። የብራዚላዊው የመሃል ሜዳ ተጫዋችም ደግሞ ኤክስፔክት ሲደረግ የነበረው ከዓለም ዋንጫ መልስ የማንቸስተር ዩናይትድ ተጫዋች እንደሚሆን ወደ ማንቸስተር ዩናይትድ መጥቶ ልምምድ እንደሚቀላቀልና ዩናይትድ ለማስፈረም ከፈለጋቸው 3 የመሃል ሜዳ ተጫዋቾች መካከል አንዱ እንደሆነ ነበረ ይፋ ተደርጎ የነበረው። በኋላ ላይ ግን ይሄ ዝውውር ኮላፕስ አደረገ። ምንድነው ሪዝኑ ሲባል አናዶች እንደሚሉት ከሆነ የሜዲካል ችግር ነው። ዩናይትድ ሜዲካሉን ካደረገ በኋላ ጥርጣሬዎች ገብተውታል። ስለዚህ ፈርዘር ወይ ደግሞ ተጨማሪ ሜዲካል ጉዳዮች የሜዲካል ምርመራዎች ሊደረጉ ይገባል በሚል ነው ለጊዜው ዝውውሩ ቀጥ ያለው የሚል ሐሳብ ነበረ። ከዛ በኋላ ፋብሪዚዮ በይፋ የኤደርሰንና የማንቸስተር ዩናይትድ ዝውውር ኦፍ ሆኗል፣ ከዚህ በኋላ ተመልሶ የሚያዩበት አጋጣሚም የለም ብሎ ተናገረ። ታዲያ በዚህ ጉዳይ ላይ ማንቸስተር ዩናይትድም ኦፊሻሊ የሆነ አስተያየት አልሰጠም ነበር፣ ኤደርሰንም ኦፊሻሊ የሆነ አስተያየት አልሰጠም ነበር። አሁን ላይ ግን ለስካይ ስፖርት ኤደርሰን ሐሳቡን ሰጥቶ ነበረ። አዲሱ ውድድር ዘመን ሊጀመር መሆኑን በማስመልከት በሰጠው ቃለ መጠይቅ ላይ ምን ብሎ ተናገረ? እውነት ለመናገር ምን እንደተፈጠረ አላውቅም። ሁልጊዜም ቢሆን ሌሎች አማራጮች ነበሩኝ። በዛው እንግሊዝ ውስጥ ራሱ ሌሎች ክለቦች እየፈለጉኝ ነበሩ። የሜዲካል ቼኩ ጥሩ ነበረ፣ በተሳካ ሁኔታ ነበር ተጠናቆ የነበረው እና ምን እንደተፈጠረ አላውቅም። እኔ ያለፉትን 4 ዓመታት በአትላንታ በማሳለፍበት ሰዓት ላይ ምንም አይነት ጉዳት አላስተናገድኩም ሳይሆን ጤነኛው ነበር ስጫወት የነበረውና ምን እንደተፈጠረ አላውቅም በሚል በሱ በኩል ውዥንብር እንደተፈጠረ ግራ እንደተጋባና ማንቸስተር ዩናይትድ የሱን ዝውውር ለምን እንደተወው እሱ እንደማያውቅ ግራ እንደገባው ተናግሯል። ይሄ በሱ ሳይድ ያለው ስቶሪ ነው። በማንቸስተር ዩናይትድ በኩል ያለው ደግሞ ስቶሪ ምንድነው? ጄሰን ዊልኮክስ ደግሞ ወጥቶ ይፋ ባደረገው መግለጫ ላይ ምን ብሎ ተናገረ? እውነት ነው ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ከጫፍ ደርሶ ነበረ። ከአትላንታ ጋርም ስምምነት ላይ ደርሰን ነበረ። ግን ደግሞ አንዳንድ ፋክተሮች ናቸው ከዚህ ዝውውር ወደ ኋላ መለስ እንድንል ያደረገን የሚል ሐሳቡን ሰጥቷል። ከነዛ መካከል ዩናይትድ ወደ ኋላ መለስ እንዲልና ዝውውሩን እንዲተው ካደረጉት ነገሮች መካከል አንደኛው ምንድነው የሚለው ጄሰን ዊልኮክስ እንደተናገረው ከሆነ ኤጀንቱ ኤደርሰን ኤጀንት ሲጠይቅ የነበረው ቦነስ በጣም ትልቅ ነበር። ለራሱም ለደንበኛውም የሚጠይቀው ቦነስ በጣም ከእውነታ የወጣ የተጋነነና እኛ ለመክፈል ማንፈልገው አይነት ነው የሚል ነው ሐሳብ ተናግሮ የነበረው። እና ደግሞ ይሄ አንደኛው ነው ማለት ጀስት
ካልተፈጸመበት ምክንያት መካከል ቦነሱ ኤጀንቱ ጠይቆት የነበረው ቦነስ በጣም ከፍተኛ መሆኑን ጄሰን ዊልኮክስ ተናግሯል። ሌላኛው ደግሞ ይሄ የቦነሱ ጉዳይ ከሜዳ ውጪ ያለው ጉዳይ ነው። በፋይናንሻል ጉዳይ ራሳቸው ከስምምነት ላይ የሚደርሱበት እስ በስዛው የሚያደርጉትን ነገር ያደርጋሉ። በዛ መንገድ ነው የሚቀጥለው ይሄ ነገር። ሌላኛውና ግን ትልቁ ጉዳይና ማንቸስተር ዩናይትድ የዚህ ልጅ ዝውውር እንዲተው ያደረገው ጄሰን ዊልኮክስ እንደሚናገረው ከሆነ ኤጀንቱ ይሄ ልጅ ማለት ኤደርሰን ማንም መጣ ማን በዛ ቦታ ላይ ቋሚ ሆኖ መጫወት አለበት፣ ላይክ ቋሚ መሆኑ መረጋገጥ መቻል አለበት የሚል ሐሳብ አንስቶ ነበር። እኛ ደግሞ ይሄ ልጅ ያስፈረም ነው ጀስት ስኳር ላይ ኦፕሽኖችን ለማብዛት ነው እንጂ ሙሉ በሙሉ የትኛውም ተጫዋች ቢመጣ ቅድሚያ የሚሰጠው ለሱ ነው ማለት አይደለም የሚል ሐሳብ ነው የተናገረው። ምክንያቱም ትክክል ነው። ገና ዝውውሩ ሳይከፈት በፊት ምንድን ነበር ሲባል የነበረው 3 አይነት መሃል ሜዳ ተጫዋቾች ናቸው ይፈርማሉ የተባለው። ከሶስቱ ደግሞ በደረጃ ሲወጣ በገንዘባቸው ልክ ሲወጣ ከዚህ በታች እየተባለ እርከናቸዋል። ሶ ዩናይትድ እነ አንደርሰንን ሲፈልግ ነበር እንደምታውቁት፣ እነ ቹዋሜኒን ሲፈልግ ነበር፣ እነ ካማቪንጋ፣ እነ ማቲዩስ ፈርናንዴዝ የመሳሰሉትን ሲፈልግ ነበርና ይሄ ልጅ ቋሚ መሆን አለብኝ ብሎ እንደ አንድ ክራይቴሪያ እንደ ግዴታ ማስቀመጡ የማንቸስተር ሰዎችን አላስደሰታቸውም። ስለዚህ ጄሰን ዊልኮክስ የሜዲካል ጉዳይ ነው ብሎ በይፋ አልተናገረም። ግን ይሄ ነገር ግን ያላስማማቸው ነገር ሁለት ነገር አላስማማቸውም። አንደኛው ኤጀንቱ የጠየቀው ቦነስ በጣም የተጋነነ ነበረ። ሁለተኛ ደግሞ ኤደርሰን ቋሚ ካልሆንኩኝ ብሎ በመናገሩ ምክንያት ነው የሚል ሐሳብ ተነስቷል ማለት ነው። እንግዲህ በዚህ ጉዳይ ላይ በኤደርሰንም በኩል በማንቸስተር ዩናይትድ በኩልም ዝምታ ነበር ሲመረጥ የነበረው። አሁን ላይ ግን ሁለቱም ይፋ አድርገውታል። በኤደርሰን በሱ በኩል ያለው እውነታ፣ ማንቸስተር ዩናይትድም ደግሞ በማንቸስተር ዩናይትድ በኩል ያለው እውነታ አንስቶታል። ማናቸው ትክክል የሚለውን ነገር ስንመለከት ሁለቱም ትክክል የሆኑበት አጋጣሚ አለ አይደለ? ላይክ ታሪካቸው ካያችሁ ይገጣጠማል። ኤደርሰን ያለው ምንድነው ምን እንደሆነ አላውቅም እኔ ጀስት የሜዲካል ጉዳይ ግን አይደለም። ሜዲካሉ በጥሩ ሁኔታ ነው የተከናወነው እና ለ4 ዓመት ስፔንድ ሳረግም በአትላንታ ውስጥ ደህና ነበርኩኝ ብሎ ነበር የተናገረው። ስለዚህ ጄሰን ዊልኮክስም ደግሞ አይ ሜዲካሉ ትክክል አይደለም፣ ጉዳት አይተንበታል፣ እሱ ነገር አላሳመነንም፣ ስለዚህ ሪስክ መውሰድ ስላልፈለግን በዛ ምክንያት ተው ነው የሚል ሐሳብን አላነሳም። እሱም ያለው ምንድነው የቦነስ ጉዳይ ከዛ ኤደርሰን የተናገረው ነገር አለና ምናልባት በዚህ ሪዝን ነው ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ያልተጠናቀቀው የሚል መረጃ ወጥቷል ማለት ነው። ፋይናሊም ደግሞ መልስ አግኝተናል ብዬ አስባለሁ። ይሄ ሙቭ ግን የነ ጄሰን ዊልኮክስ ሊደነቅ የሚገባ ሙቭ ነው ብዬ አስባለሁ። ምክንያቱም አሁን ዩናይትድ እንዴት መሰላችሁ ላለፉት ዓመታት ላለፉት የዝውውር መስኮቶች የዩናይትድ ስም ጠፍቷል። ምንድነው የሚባለው? ሰኞ የወጣ ስም ማክሰኞ አይመለስም ይባላል አይደለ? ምን ማለት ነው? አንዴ በሆነ ስም ከታወቃችሁ ያንን ነገር ምንድነው ለማስተካከል በጣም ብዙ መከራ መክፈል አለባችሁ። አሁን ዩናይትድ ላይ ላለፉት ዓመታት ላለፉት ማለት አስቡት እንግዲህ ከፈርጉሰን በኋላ ዩናይትድ ታክስ የሚባል ነገር ነበር አይደለ? ዩናይትድ ታክስ ማለት ምን ማለት ነው? የሆነ ተጫዋች ቫልዩ የሚያደርገው 30 ከሆነ እገሌ የሚባለው ቲም ከመጣ በ30 ይሸጣል፣ እገሌ የሚባለውም ቲም ከመጣ በ30 ይሸጣል። ማንቸስተር ዩናይትድ ከመጣ ግን ቢያንስ በ40 መሸጥ አለበት የሚል ዩናይትድ ታክስ የሚባል ክለቦች ሳይጻፍ የተስማሙበትን የተፈራረሙበት አንድ አንቀጽ አለ። ይሄ ደግሞ ማንቸስተር ዩናይትድ ለተጫዋቾች ከሚገባው በላይ እንዲከፍል ሲያስገድደው ኖሯል። ዩናይትድ በውድ ካስፈረማቸው ተጫዋቾች ማን ነው ለዩናይትድ ብዙ የጠቀመው? ማንም አይደለ? ፖል ፖግባ ነበረ። ፖግባ ትንሽ ጠቅሟል ኦፍ ኮርስ፣ ግን የሚጠበቅበትን ያክል ግን አይደለም ያደረገው። ራይት? ሌላም ተጫዋች ማንሳት እንችላለን በውድ የፈረሙ እነ ሉካኩም ማንሳት እንችላለን። ሉካኩም የተወሰነ ሰርቪስ ሰጥቷል። ግን ዩናይትድ ይሄን ስላችሁ ከምን ጋር ታፎካክሩልኛላችሁ መሰላችሁ? ከብሩኖ ፈርናንዴዝ ጋር አፎካክሩት። ብሩኖ ፈርናንዴዝ ለአመታት ማንቸስተር ዩናይትድን ቀጥ አድርጎ ይዟል። ቡድኑ ጥሩ ሲሆንም ፈርናንዴዝ ጥሩ ነው። ቡድኑ መጥፎ ሲሆንም ፈርናንዴዝ ጥሩ ነው። ቡድኑ ሲጠቀም ፈርናንዴዝ በመከላከል ቡድኑ ያግዛል። ቡድኑ ደግሞ ሲያጠቃ በማጥቃት አሲስቶችን በማድረግ 21 አሲስት በማድረግ ቡድኑ ያግዛል። ፈርናንዴዝ ግን በውድ አይደለም የፈረመው። ሶ ዩናይትድ ታክስ የሚባለውን ነገር ለማስተካከል ጊዜ ይፈጃል እላችሁ ፈልጌ ነው። እነዚህ ጄሰን ዊልኮክስም ደግሞ የውርስ ዕዳ ስለሆነ ያለባቸው የዩናይትድ ታክስ የሚባለው ነገር ያንን ለማስተካከል ነው አሁን ከክለቦች ጋር ግብግብ ውስጥ የገቡት። አምና ያን ነገር አረጋግጠዋል። ዩናይትድ ተገቢውን ገንዘብ ካልሆነ እንደማይከፍል ዘንድሮም ይሄን ነገር ደግሞታል። ስለዚህ ያለምንም ጥርጥር የምነግራችሁ ነገር ምንድነው ከቀጣይ ዓመት ጀምሮ ማንቸስተር ዩናይትድ ለአንድ ተጫዋች የሚገባውን ዋጋ ብቻ ነው የሚከፍለው። ይሄን ያልኩበት ሪዝን ምንድነው? ባሊባ
ከ60 እስከ 65 ሚሊዮን ፓውንድ ይፈጃል እየተባለ ያለው አይደል? ኒውካስል እኮ ስለ ልጁ ሲጠይቅ የተነገረው ኤግዛክት ቁጥር እኮ ከ60 እስከ 65 ካመጣ ኒውካስል ኤልጅ መውሰድ ይችላል የሚል ነበር መረጃ ደርሶት የነበረው ለኒውካስል የተነገራቸው መልእክት ማለት ነው። ዩናይትድም ለኒውካስል በተጠራለት ዋጋ ይሄ ልጅ አስፈረመው ማለት ዩናይትድ ታክስ የምትባለዋ ያቺ ማንቸስተር ዩናይትድን ስትጎዳ የቆየችዋ አንቀጽ ከዚህ በኋላ ላትኖር ነው ማለት ነው። ስለዚህ አሁን ይሄ የኤደርሰን ጉዳይ ከክለቡ ጋር እንኳን ቢስማማ ኤጀንቶቹ ዩናይትድን ቡሊ ለማድረግ ሲሞክሩና ይሄን ያህል ብር ካልመጣ ምናምን የሚል ሐሳብ ሲመጣ ማንቸስተር ዩናይትድ ነው አለ። ኢቭን የተስማማውን ዝውውር ማለት ነው አይደለም ገና ንግግር ላይ የሆኑትን አይደለም ከክለቡ ጋር እኮ ተስማምቷል። ይሄንን ዝውውር እንኳን ማንቸስተር ዩናይትድ ወደ ኋላ የመመለስ ድፍረትን ይዞ መጥቷል። በዚህ ዝውውር ያለ ጥርጥር በቀጣይ ዝውውሮች ላይ ይሄ ነገር ይስተካከላል ማለት ነው። ሲቀጥል ደግሞ ቋሚ መሆን ፈልጋለሁ ሁሌ ሲል ማንቸስተር ዩናይትድ ማለት በኤደርሰን ሌቭል ያለ ተጫዋች ሁሌ ቋሚ መሆን ፈልጋለሁ ብሎ የሚመጣበት ክለብ አይደለም። እውነት ለመናገር አይደለም። መጥቶ ለቦታው መፋለም አለበት። ከዛ ቋሚ መሆን አለመሆኑን የሚወስነው ክለቡና አሰልጣኙ ነው እንጂ እሱ አይደለም ቀድሞ ያን ነገር የሚናገሩ። ለምን እንዴ አሁን ለምሳሌ በአንደርሰን ሌቭል ያለ ተጫዋች እንደዚህ ቢል አይገርማችሁ? በቶናሊ ሌቭል ያለ ተጫዋች እንደዚህ ቢል አይገርማችሁም? በጊማሬሽ ሌቭል ያለ ተጫዋች ምናልባት እነ ካይሴዶ እነ ኤንዞ ቢሉ የሚገርም ነገር አይደለም። ለምን እርን አድርገውታል እነዚህ ተጫዋቾች። የትኛውም ክለብ ቢሄዱ ቋሚ ሆኖ ለመጫወት የሚያስችል ብቃት አሳይቷል ላለፉት ጊዜያቶች ላይ። ኤደርሰን ግን በአታላንታ ነው የተመለከትነው። ስለዚህ ፌር አይደለም መጥቶ ማንቸስተር ዩናይትድን በእንደዚህ አይነት መንገድ ቡሊ ለማድረግ መሞከር ፌር ያልሆነ ነገር ነው። ስለዚህ ይሄን ነገር ነው በማለታቸው ማንቸስተር ዩናይትድ ለአሁኑ ብቻ አይደለም በነገራችን ላይ እንዳልኳችሁ ለወደፊትም ይጠቀማል። ስለዚህ በዚህ ውሳኔያቸው ኢኔዮሶች እና ጄሰን ዊልኮክስ ሊደነቁ ይገባል ብዬ አስባለሁና በመጨረሻም ኤደርሰን ወደ ማንቸስተር ዩናይትድ ሊያደርግ የነበረው ዝውውር ለምን ኮላፕስ እንዳደረገ መልስ አግኝተናል ብዬ አስባለሁ ማለት ነው። ወደ መጨረሻው ርዕሳችን በምንሄድበት ሰዓት ላይ ስለ ጉዳት እያወራን ነበር። በአሌሃንድሮ ባልዴ ጉዳይ ላይም ስለ ጉዳት እያወራን ነበር። ዩናይትድ ሌላ ሰፈር እያደረገ ካለበት ቦታዎች መካከል አንደኛው የሜሰን ማውንት ቦታ ነው። ሜሰን ማውንት በተደጋጋሚ በጉዳት የሚቸገር ለማንቸስተር ዩናይትድ ፊት ከሆነ ያለውን ነገር በመስጠት በተለይ ፕረስ በሚያደርግበት ሰዓት ላይ በጣም አስደናቂ ተጫዋች ነው። ከኳስ ጋር የሚገርም ተጫዋች ግን ፊት ከሆነ ነው። ፊት መቼ ነው የሚሆነው? በጣም ከስንት አንድ ጊዜ ራይት። አሁንም ማይክል ካሪክ የ6 ቁጥር ቦታ ላይ እየሞከረው ነበር። ይሄ ልጅ ጥሩ ነበር ሲንቀሳቀስ የነበረው ምንም አይነት ችግር አልገጠመውም። አሪፍ ፐርፎርማንስ ነበር ሲያደርግ ነበር። ግን ደግሞ ወዲያው ግን ይሄ ልጅ ግን እንዴት ነው ጉዳቱ ችግር አይፈጥርም ወይ ተብሎ ሳያልቅ ወዲያው ጉዳቱ ችግር ፈጠረ። ተጎድቶ ከሜዳ ውጭ ሆነ። ለምን ያህል ጊዜ ይርቃል? ጉዳቱ በጣም የሚያሰጋ ነው ወይ? ዩናይትድ መስጋት አለበት ወይ በዚህ ጉዳት የሚል ሐሳብ ከተነሳ መረጃዎች እንደሚያሳዩት ከሆነ ያን ያህል የሚያሰጋ አይደለም። የሜሰን ማውንትም ጉዳይ ያን ያህል ለረጅም ጊዜ ከሜዳ የሚያርቀው አይነት አይደለም። ምናልባት ለሁል ሲቲ ጨዋታ ሊደርስ የሚችልበት እድል አለ ምናልባት። ግን ያ ማለት ሙሉ በሙሉ ፊት ይሆናል ማለት አይደለም። ለሁል ሲቲ ጨዋታ ይደርሳል ማለት ቀጣይ ለሚደረገው የማንቸስተር ዩናይትድ ጨዋታ ጥሩ ሁኔታ ላይ ሆኖ ጨዋታ ላይ ያደርግ ይችላል። ግን አትሊስት ግን በአሁኑ ጨዋታ በመጀመሪያው በሁል ሲቲ ጨዋታ ግን ይደርሳል ተብሏል። ግን ደርሶ ይጫወታል ማለት ግን አይደለም። ስለዚህ ሞር በሁል ሲቲ ጉዳይ ላይ በዩናይትድና በሁል ሲቲ ጉዳይ ላይ የፕሪማች ፕሮግራም ስለሚኖረን የፕሪማች ፕሮግራም ላይ ሰፋ አድርገን ስለዚህ ሐሳብ ለመዳሰስ እንሞክራለን። ግን ሜሰን ማውንት ግን ቢያንስ በዛ ጨዋታ ላይ ሊደርስ የሚችልበት እድል አለ። ያ ማለት ግን ደርሶ ይጫወታል ማለት አይደለም። አትሊስት ግን አቬሌብል ይሆናል የሚል ሐሳብ ነው ያለው ማለት ነው። እስኪ ምን ያህል እውን ይሆናል የሚለውን ነገር አብረን እንመለከታለን ማለት ነው። የናንተ ሐሳብ ታዲያ ምንድን ነው? የባሌባ ጉዳት እስከ ሴፕቴምበር መጨረሻ ድረስ በመባሉ ምን ተሰማችሁ? ሌላኛው ደግሞ አሌሃንድሮ ባልዴ ወደ ማንቸስተር ዩናይትድ ስለሚያደርገው ዝውውርስ ምን ሐሳብ አላችሁ? የጉዳቱ ጉዳይ ችግር አይፈጥርም ወይ የሚለውና በኤደርሰንና በማንቸስተር ዩናይትድ መካከል ስለተፈጠረው የቃላት ጦርነት የእናንተ ሐሳብ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን ለማስታወስ እፈልጋለሁ። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።